ይሄንን የኤፍቢአይ ኤጀንት አስሬዋለሁ። እናም እስከ ምሽት ድረስ ይሄንን $100,000 ከኔ መቀማት የሚችል ከሆነ ይወስደዋል። ይሄንን እሰጠዋለሁ። መልካም እድል። እንሂድ በቃ። እሺ ምንድነው እናደርገው? ስማ ታሪክ፣ መፍጠን አለብን። ቶሎ በል። ለምንድነው ከኤፍቢአይ ኤጀንት ጋር የምትሳፈጠው? አይዟችሁ፣ ችግር የለም። ከዚህ ቦታ ከሄደ ቆይቷል። ርቆን እንዳይሄድ በሌላ መንገድ የመጣው ታውቄ ነው፣ እነሱን ለመሸወድ። መኪናዬም ደግሞ እዚህ ነው የቆመችው። ጥሩ መኪና ነው ያመጣው። አዎ፣ ከለሩ ከቦርሳዬ ጋር ራሱ ይመሳሰላል። እንሂድ፣ መሄድ አለብን። እንዴት ብለን እሱን መያዝ የምችለው? እጅህ እኮ ታስሯል። አሁን በዋናው መንገድ ላይ እየነዳው ነው ያለሁት። እነዚህን ሰዎች እንዴት እንደማለፋቸው ታያላችሁ። በጣም ትልቅ የሆነ ሜዳ ተከራይቻለሁ። የሆነች ደሴት ላይ እንሄዳለን። እንዲሁም በጣም ጠመዝማዛ የሆነ መንገድ ላይ እንሄዳለን። በጣም ብዙ ነገሮች ነው ያሉት። እንዴ ለምንድን ነው ያቆምከው? ዝም ብለህ ተመልከት። ይሄን የስልክ እንጨት እያየኸው ነው? አዎ ተመልከት። እረ በለው። እረ በል እንሂድ በቃ። ቶሎ ግቡ። አሁን ያ ስልክ እንጨት በእርግጠኝነት ብዙ ሰዓት ይፈጅባቸዋል። ምንድነው ያደረገው ደግሞ? በሉ አንሱ። በጣም ጥሩ፣ እንከተለው። በእኔ ልብስ ላይ የተያያዘ ጂፒኤስ አለ። እናም እነሱ የት ቦታ እንዳለው በቀላሉ ማወቅ ይችላሉ። ጂሚ ታጥፏል። ታጥፏል? አዎ ወደ ግራ ታጥፏል። ይኸውልህ ዙም ሳረገው የሚሸውደው መንገድ ላይ ነው የገባው። እስካሁንም ድረስ $100,000 እኔ ጋ ነው። ተመልከቱት ይሄንን መንገድ። በጣም መጠንቀቅ አለብኝ፣ ምክንያቱም እዚህ ቦታ ለመጥፋት በጣም ቀላል ነው። ና እስኪ በዚህ በኩል መሰለኝ። እንዴት አወቅ? መጀመሪያ ይሄንን 10 ጊዜ ያህል ተለማምጄዋለሁ፣ ግን እነሱ ከዚህ በፊት አይተውት አያውቁም። እናዟዙረዋለን፣ ወደዚህ ወደዛ፣ ሁሉንም መንገድ እንይዝበታለን። ከዛ ሲደክም ራሱ እጁን መስጠቱ አይቀርም። እዚች ጋር ትንሽ ገንዘብ አስቀምጣለሁ፣ ትክክለኛው መንገድ ላይ ነው ያለነው ብለው እንዲያስቡ። ወይ ደግሞ ሌላ ሰው ቀድሞ ከገባ ሊወስደው ይችላል። እንሂድ። 5 ሰዓት ነው የሚከፈተው ነው የሚለው። ቆይ እስኪ ክፍት ነው መሰለኝ፣ ገፋ አድርገው። አዎ ቀኝ፣ ግራ፣ ግራ፣ ቀኝ፣ ከዛ ግራ። በጣም ጥሩ። አሁን ዋሻ ጋር ደርሰናል። ይሄ ማለት ትክክለኛው መንገድ ላይ ነኝ ለመውጣት። አንዴ ግን ሄጄ ማየት አለብኝ። ምናልባት ከዚህ መንገድ አልፎ ወጥቶ ሊሆን ይችላል። እሺ ካርል፣ ኑ እንጂ ወደዚህ። እሺ እዛ ጋር ነው ያለው። በጣም እርግጠኛ ነኝ። በፍጹም አትይዙኝም። ብቸኛ መውጫው በረኛው ነው። ለምንድን ነው ገንዘብ እዚህ ጋር የጣለው? ያው በትክክለኛው መንገድ ላይ እንዳላችሁ ለማሳየት ያህል ነው። መጣንን ለጂሚ። ቆይ ጠብቀን። መጥተዋል። መሄድ አለብን። እንሂድ። ለምን የሁላ ሰዓት እንደጠበቅኳቸው ራሱ ነው እንጂ። ተመልከተው፣ ሰውየውን ምንም አይደክመውም። ጂሚ ሄዷላ? ወይኔ ይሄን እያየህ እንደሆነ አውቃለሁ። ጂሚ እዚህ ካሜራ አስቀምጦ ሄዳል እንዴ? ወስጄዋለሁ። የዚህ ቦታ ብቸኛ መውጫ ያለው በዛኛው በኩል ነው። ለዚህም ነው እኔ ዝም ብዬ እዚህ ጋር የውሸት መውጫ ያዘጋጀሁት። ኧረ ጂሚ ምርጥ ስራን የሰራው። አይታችሁታል? የዚህ ድርጅት መኪና ነው። ስንልጠው ግን የጂሚ መኪና ይላል። ወደ ኋላ እንመለስ። ጂሚ ወጥቶ እየሄደ ነው ከዚህ ቦታ። እንዳልኳችሁ ሰውየው በስልኩ የቱ ጋር እንዳለው ማየት ይችላል። ቤት በኩል ነው? በቀኝ ነው በግራ? በቀኝ ነው። በዚህኛው ስህተት ሰርተናል፣ ግን ችግር የለውም። የሆነ ቦታ ላይ እንይዘዋለን። አንዴ መሳሳቱ አይቀርም። የሆነ ቦታ ላይ በጣም ተቀራርበን ነበር። በጣም ያስፈራል። እዛ ጋር እኮ ተይዤ ቢሆን ኖሮ የኔ ቪዲዮ ያልቆ ነበር፣ በ2 ደቂቃው ማለት ነው። የሆነ ምሰራው ነገር አለ። ና አንተ መኪናውን ያዝ። ስማ ካርል፣ የያዘው ገንዘብ ግን የእውነት ነው? አዎ እንዴ ቢሆን ይሻለዋል። መኪና መንዳቱን ትቼ ወደዚህ የመጣሁት አንድ ነገር መስራት ስላለብኝ ነው። ምን እመስላለሁ? አሁን ኮፍያውን አድርግበት፣ ከዛ መነጽር ሳደርግበት ምርጥ ይሆናል። አሁን ወደ አንድ የገበያ አዳራሽ እየሄድኩ ነው። እዛ ውስጥ እንደ ማንኛውም ሰው ነው የምገለገለው። ወደ ገበያው ሄደው ለምንድን ነው? ሊገዛ ነው እቃ? አሁን ቦታው ላይ ደርሻለሁ እና ገንዘቡን ይዤው ነው ወደ ውስጥ ምገባው። ተመልከት እዚህ ጋር ያለውን ነገር። ልክ ሁሉም ተከትለውኝ ወደ ውስጥ ሲገቡ አንተ የመኪናቸውን ጎማ ታተነፍስልኛለህ። ኧረ ጂሚ ከዚህ በፊት እኮ አፈንድቼ አላቅም ጎማ። አሁን ታደርገዋለህ። አዎ አሁን ደርሰንበታል። ከኛ በቀኝ በኩል ነው ያለው። ጎማዎቹን በስነ ስርዓት ማፈንዳት አለብህ። እንዳታናድደኝ። እዚህ አካባቢ መኪናችንን እናቁም እንጂ። አሁን አዳራሽ ውስጥ ገብቻለሁ እና እነሱ ከመምጣታቸው በፊት ቦርሳዬን መቀየር አለብኝ። ይሄው አዲስ ቦርሳ አምጥቻለሁ፣ ምክንያቱም ቀዩን ቦርሳ ያውቁታል። እሺ መተው ደረሱ? አዎ እየመጡ ነው። ዳንተ እየገቡ ነው። ሰዎቹ እየገቡ ነው ብሏል። ጎማቸውን በሙሉ እንደማፈነዳው አላወቁም። ተመልከቱ፣ እየሮጡ ነው። ይሄው በቅርብ ርቀት አይቻቸዋለሁ፣ እየገቡ ነው። ጂሚ እንግዲህ 4ቱንም ጎማ እንዳፈነዳው ነው የነገረኝ፣ ግን እኔ የማፈነዳው አንዱን ብቻ ነው። ኤፍቢአይ አስባችሁታል? የኤፍቢአይ ሰውን ጎማ ስታፈነዱ። ወይኔ ካሜራዬን ረስቼው። እዚህ ማንም የለም ወይስ ተደብቋል?
እሺ ትዕዛዙን ፈጸምክ? አዎ ጨርሻለሁ። አሁን መውጣት አለብኝ በቃ። አያቴ ኑ ግቡ እንጂ። እንዲህ በቀላሉ መሸወዳችንን አላመንኩም። ስሙ ጂፒኤሱ አሳይቶኛል፣ እየተንቀሳቀሰ ነው። ማለት ከዚህ ወጥቷል ማለት ነው? አዎ ፓርኪንጉን አልፎ ወጥቷል። ወይኔ ያንን ማስክ ሳውልቀው በጣም ነው ደስ ያለኝ። መጀመሪያ የስልክ እንጨት ጣልንባቸው፣ ከዛ እዛ ማያልቀው መንገድ ውስጥ አስገብተን አሽከረከርናቸው። በመጨረሻ ደግሞ የገበያ አዳራሽ ውስጥ አጠገቤ ነበሩ። ገና በጣም ብዙ ነገሮች እናደርጋለን። በፍጹም ሊይዙኝ አይችሉም። አሁን ቀጥታ ወደ ኤርፖርት ነው የምንሄደው። ተመልከቱ፣ ማን ነው ጎማውን ያፈነዳው? ወይኔ ግን ከኋላ አንድ ጎማ አለኝ፣ እሱ መቀየር እችላለሁ። ጎማውን እንቀይረው? አዎ ይሻላል። ካርል አቤት። እዛ አዳራሽ ውስጥ የቱ ጋር ተደብቄ እንደነበር ታውቃለህ? አይ ማስክ አድርጌ ነበር፣ ኮፍያም አድርጌያለሁ። ደግሞ ከዘራ ይዤ ነበር። የሆነ ሽማግሌ ሰው ያላየህም እዛ ውስጥ? እኔ እንጃ፣ ባይም ግን ልብ አልልህም ነበር። ምናልባት አይተህ ከነበረ ግን እኔ ነበርኩ። በል እንግዲህ ቻው። ክሪስ ጥሩ ስራ እየሰራ ነው። አሁን ወደ ኤርፖርቱ እየደረስን ነው። ዝግጁ ሆነው እንዲጠብቁኝ ደውዬ ነግራቸዋለሁ። አሁን እንደምታዩት ነው፣ በጣም ርቆናል። አየር መንገድ አካባቢ ነው ያለው። በቃ በፕሌን ገብቶ ሊበር ነው ማለት ነው። አያችሁ፣ ለዛ ብለው ነው ያንን ጎማ ተንፍሰው ትሄዱት። ተመልከቱ፣ ይኸውና ጀቱ። እንሂድ። አሁን እነሱ እዚህ እስከሚደርሱ ድረስ እንጠብቃቸዋለን። ልክ እዚህ አጠገባችን ሲደርሱ ማብረር እንጀምራለን። እያየናቸው ነው የምንሄደው። ጂሚ። እሺ ሰዎች፣ ምንድን ነው እናንተ አደርሱም? እንዴት ነው ያላችሁት? እዛው ገበያ አዳራሽ ውስጥ ነው ያለነው፣ ጎማችንን እያስተካከልን። እሺ፣ እነዚህ ሰዎች አላመንኳቸውም። ፓይለት ተዘጋጅ። እንሂድ። ቻው ሰዎች። ወይኔ እሱ ነው እዛ ጀት ውስጥ ያለው። በእርግጠኝነት አሁን ሄጄ እስከ ማርፍ ድረስ ወዴት እንደሚሄድ የሚያውቁ አይመስለኝም። በቃ አውሮፕላኑን እንከተለዋለን። መጀመሪያ ግን ውስጥ ገብተን አውሮፕላኑ የት እንደሚያርፍ እንጠይቅ። እንደዛ ማድረግ እንችላለን? አዎ። ወይኔ ለካ ኤፍቢአይ ነው፣ ረስቸው። ሰላም፣ ከኤፍቢአይ። አሁን የተነሳው አውሮፕላን የት እንደሚያርፍ ማወቅ ፈልጋለሁ። ዋሽንግተን ዲሲ ነው የሚያርፈው። ምን? እሺ፣ ሌላ በረራ አለ ወደ ዋሽንግተን ዲሲ? አይ ዛሬ ምንም በረራ የለንም ወደዛ። እና ያውላ መንገድ በመኪና እንዴት ነው ማድረግ እንችላለን? 3 ሰዓት ቢፈጅ እኮ ነው። እንሂድ። ተመልከቱ፣ ይህንን ሁላ ገንዘብ ይዣለሁ። በግል ጀት ደግሞ እየሄድኩ ነው። በቃ እንደዚህ ነው እንጂ። አሁን ያለነው ዋሽንግተን ዲሲ ነው። ቢመጡ ራሱ ከ3 ሰዓት በኋላ ነው መድረስ የሚችሉት። በጣም ይገርማል። እዚህ እየጠበቀን ያለው ደግሞ ኒክ ነው። በባለፈው እሱም ሲያሳድደኝ ነበር። አሁን እንዲህ ሲያዩክ ሚስኪን ትመስላለህ። አሁን እንዴት ነው? ዝግጁ ነህ ለመሄድ? አዎ እንሂድ። ሰዎች ዲሲ ደርሷል። እሱ የምርህን ነው? አዎ፣ እኛ እኮ ገና 2 ሰዓት ምናምን ይቀረናል። አሁን እንደምታዩት ቀጣዩ መዳረሻ ላይ ነው ያለሁት። ቀድሜም በስልክ እንደነገርኩ ሰዎቹ ሲመጡ አሳስታቸው። እሺ። ከኮስታሪካ ህንጻ በቀኝ በኩል ነው ያለው። ይህንን ክፍል አዘጋጅቻለሁ እና እዚህ ጋር ደግሞ መጻፊያ ቦታ አለኝ። መልእክቱም እንደዚህ ይላል። ሰዓቱ በጣም እየሄደ ነው። እኔ ሳጥን ውስጥ ነው ያለሁት። ምናልባት እናንተም አልገባችሁም ይሆናል፣ ግን ቀስ ብሎ ይገባቸዋል። ሳስበው በጀርባ በኩል ብንገባ ጥሩ ነው። አሁን እነዚህ ሳጥኖች ውስጥ ነው የምንደበቀው። እነዚህ እንግዲህ ሊጫኑ የተዘጋጁ እቃዎች ናቸው። ጂሚ፣ ምንድን ነው ይሄ? ምን ውስጥ ነው ያስገባኝ? ወይኔ በጣም አስጠሊታ መንገድ ነበር። ካርል፣ አንድ ሰው እዚህ ይቆይና መኪናውን ይጠብቅ። በድጋሚ ጎማችን እንዲተነፍስ አንፈልግም። እሺ፣ እኔ እዚህ ነው ያለሁት። ኤፍቢአይ፣ ይህን ሰውዬ አይታችሁት ነበር? ተፈላጊ ነው። አዎ አይቼዋለሁ። እና እስካሁንም እዚህ ነው? አዎ ይመስለኛል። ታች ክፍል ነው። ታችኛው ክፍል? ሰውየውን ከዚህ በፊት አናውቀውም እና ወደ ታችኛው ክፍል እየተከተልነው ነው። ግን ልክ ነኝ? ምን ቆርጥበትን ነገር አምጣለን። እሺ፣ እዚሁ ጠብቁ፣ ይመጣለሁ። እዛ ጋር የምታዩት የእቃ መጫኛ አለ አይደል? በሱ መኪና ነው መውጣው። ካርል ቆሞ እያየን ነው። ምንም አልገመተም። ወይኔ ማንም የለም እኮ። ሰዓታችሁ እየሄደ ነው። እኔ ሳጥን ውስጥ ነኝ ነው የሚለው። ምናልባት የሚጫኑ እቃዎችን እንፈልጋለን። መኪና ውስጥ ገብተናል። አንውጣ፣ ቀስ ብለን። ቆይ አንዴ። ይኸውላችሁ ጂሚ ተንቀሳቅሷል፣ ሄዷል። በቃ አሁን የወጣው የእቃ መጫኛ ነው። በሱ ነው መሰለኝ ሄዱት። ሰዎች ቆያችሁ እኮ። እንሂድ እባክህ፣ አምልጦናል። በጣም ጥሩ ሽወዳ ነበር። ቀጣይ ደግሞ ወደ ደሴት እንሄዳለን። ቅድም በአውሮፕላን አመለጠን፣ አሁን ደግሞ በእቃ መጫኛ መኪና። ቀጣይ ምን ይሁን ታዲያ? ስላመጣን አመሰግናለሁ። ምንም እንኳን አወጣጣችን አሪፍ ቢሆንም ግን ያ መኪና በጣም ቀስ ብሎ ነው የሚሄደው። ስለዚህ ምናልባትም አሁን እዚህ አካባቢ ደርሰው ሊሆን ይችላል። ሰላም ሰውዬ፣ ወደ ደሴቷ ትወስደናለህ?
ጂሚ እየደወለ ነው። ስማ ጀልባ ላይ ወጣ አይደል? ምን? ኧረ እኔ አልወጣሁም። አይ ጀልባው በጣም አሪፍ ነው። ምንድን ነው የሚሉት? የቱ ጋ ናችሁ? ምናልባትም በ10 ሰከንድ ውስጥ ልናስቆምህ እንችላለን። አሁን ጭንቀት ውስጥ ከተነዋል። የደወልኩት ስለ አወጣጤ ልጎረርባቸው ነበር፣ ግን የባሰ ግራ አጋባኝ። መጥተዋል። ሂድ እንሂድ። በሉ በቃ ሌላ የሞተር ጀልባ የለም እዚህ ጋር። በፔዳል ነው የምትመጡት፣ ልክ እንደ ሳይክል እየነዳችሁ ማለት ነው። በሉ እንሂድ። እውነት ለመናገር የፔዳሉን ጀልባ አልሞከርኩትም። ምናልባት ሊፈጥን ይችላል። ወይኔ ምንም ፍጥነት የለውም። እንዴት ብለን ነው የምንደርሰው? እንደዚህ ሰው አባረት አውቃለህ ከዚህ በፊት? አይ ይሄ መጀመሪያዬ ነው። ቆይ ጀልባዬ እንደተበላሸ ላስመስል እስኪ። ስማ ካርል፣ ጀልባው አልሄድም ብሎኛል። እንዳትደርሱብኝ እየፈራው ነው። ጀልባው አልሰራ መሰለኝ። የመድረስ እድል አለን። እኔ ጋር ለመድረስ እየታገሉ ነው ያሉት። እኔን ለመያዝና $100,000 ለመውሰድ 4 ሰዓታት ይቀረዋል። በቃ እንገናኛለን። ሸወድን። አሁን ደሴቱ ላይ ደርሰናል። ቶሎ በሉ ሰዎች። ቀስ በል እንጂ ያቸኩል፣ አዋራን። እየደረሱ ነው። እንሂድ። ቶሎ በሉ፣ ኑ ውረዱ፣ ፍጠኑ እንጂ። ሳንጠፋ አንቀርም። መንገዱ ትክክለኛ አይደለም። እስኪ ሰው ካገኘን እንጠይቃለን። ወደዛ እንሂድ። እውነት ለመናገር ጠፍቶብኛል። ጂሚ አልቆልሃል። ቤት በኩል ነው መንገዱ። እዚህ ጋር መንገድ አለ። በዚህ ነው ሊሄዱ የሚችሉት። 3 ሰዓታት ያህል ብቻ ነው የቀሩኝ። ቶሎ መያዝ አለብኝ ይህን ሰው። በደሴቱ በዛኛው በኩል ነው ያለው። እስካሁን ድረስ አልደረሱብንም። ምናልባትም ሳይደርሱብን ከዚህ ከወጣን ወደ ትልቁ ሜዳ ነው የሚሄደው። ስማ ይህን ቻናል ሰብስክራይብ አድርጋል? አዎ እንዴ። አረ ጂሚ ሰዓት የለንም እንሂድ። አይ እነሱን ለመሸለምማ ሰዓት አለኝ። ቆይ ያዝ በቃ። ሰብስክራይብ ስላደረግክ አመሰግናለሁ። ሰዎች ምንም የለበትም። ደሴቱን አልፈን መጥተናል። አሁን እንግዲህ በዚህ መኪና ነው የምናመልጠው። አሁን ይህ ቪዲዮ የበለጠ ምርጥ የሚሆንበት ሰዓት ነው። አሁንም እየነዳ ነው ማለት ነው። በሉ በቃ እንከተለው። ይሄንም ያክል ስቴዲየም ተከራይቼዋለሁ። እንዲህ ማድረጌን እስካሁን አላመንኩም። ተመልከቱት ምን ያህል ትልቅ እንደሆነ። በጣም ጥሩ ጊዜ ይኖረናል። በሉ እንሂድ፣ ወደ መኪናችን እንሂድ። ያለበትን ቦታ ስነግርህ በጣም አዝናለሁ። የት ነው ያለው? ምንድን ነው? ሜዳ ውስጥ ነው ያለው። ስለዚህ ትልቁ ሜዳ ውስጥ ነው ያለው። ተመልከቱ፣ ቀድሜ ቀርጬ ያስቀመጥኩት ቪዲዮ ነበረ። መቼም እንደማያገኙኝ እየነገርኳቸው ነው። እዚሁ ስቴዲየም ውስጥ ነው ያለሁት። በፍጹም ግን አታገኙኝም። ተሸናፊዎች። ያን ቪዲዮ ብቻ አይደለም የከፈትኩት፣ ሙሉ ስቴዲየም ውስጥም እኔን የሚመስል አለባበስ የለበሱ አሻንጉሊቶችን አስቀምጫለሁ። እኔ እየመሰልኳቸው እያንዳንዱን ሊያዩ ይችላሉ። 2 ሰዓት ከ30 ብቻ ነው የቀራቸው ይህንን ገንዘብ ለማግኘት። እንሂድ። እስኪ የቱ ጋር እንደሆነ እንየው። መሀል አካባቢ ያለ ይመስላል። ቆይ ጂሚ በቲቪ እየታየ ነው። ወይኔ ሰውዬ ማካበድ ይወዳል። አረ እንሂድና እንያዘው። እዚህ ስቴዲየም ውስጥ ነው ያለሁት፣ ግን በፍጹም አታገኙኝም። ወይኔ ምንድነው የሁላ ነገር? ተመልከቱ፣ ሰዎቹ መጥተዋል። ስቴዲየም ውስጥ ናቸው ይመስለኛል። በጣም ግራ ተጋብተዋል። እስኪ አንድ ቪዲዮን ታቆምልኛለህ? አሁን ድምፁ ጠፍቷል። የኔ ተራ ነው። ምንድነው ያደረገው የሰውዬ? ሰላም ሰዎች። ሰላም። እንደምታዩት በዚህ ስቴዲየም ውስጥ ከ70,000 በላይ መቀመጫዎችና በጣም ብዙ ክፍሎች አሉ። ሰዎች ምን መሰላችሁ? የማይጠበቀውን ነገር መጠበቅ ይኖርባችኋል። እኔን ለማግኘት 2 ሰዓት ነው ያላችሁ። መልካም እድል። ይሄ ቦታ እኮ በጣም ሰፊ ነው። ወይኔ በጣም ነው ደስ ያለኝ። ስሙ፣ እዛ ጋር እንቅስቃሴ አይቻለሁ። እዛ የሚሆን አይመስለኝም። ቆይ ማይክራፎን የት ነው ያለው? የምሬን ነው፣ እንቅስቃሴ አይቻለሁ እዛ ጋር። ኖላን ወዴት ነው የምትጠቁመው? አይቻለሁ፣ የሆነ እንቅስቃሴ አይቻለሁ። ምንድነው? ወዴት ነው የሚጠቁመው? ትንሽ ወደ ግራ ዞረው ትል ጥሩ ነው። አይቻለሁ። እንሩጥ። አሁን እንግዲህ ወደኛ ቀጥታ እየመጡ ነው። ምናልባት መንቀሳቀስ አለብን። ቶሎ በል። በቃ አሁን በጀርባ በኩል እንወጣለን። ደስ የሚለው ነገር ደግሞ በሩን እነሱ አያውቁትም። መልካም እድል። ያውና እዛ ጋር እንሂድ። 2ኛ ፎቅ ላይ ነው ያለው። እንዴት ብሎ ነው ግን የወጣው? ኑ በዚህ በኩል። እሺ እንሂድ። ወይኔ አይሰሩም። ያውና ጂሚ። ወይኔ ኖላን መጥቷል። ፍጠኑ፣ ጂሚ እዚህ ጋር ነው። ታሪክ ቁምና ራስን አስይዘህ እኔን ያስመልጠኝ። እሺ ስሙ ሰዎች፣ ይኸው በዛ በኩል ነው ሄደው። ኧረ እባክህ ዞር በል ከዚህ ቶሎ በል፣ አሳልፈኝ። ወዴት ሄደ? ወይኔ አሁን አንድ ሀሳብ አስቤያለሁ። ቀስ ብዬ ሄጄ ሜዳ ውስጥ ልክ እንደ አሻንጉሊቶቹ ቆማለሁ። ትንሽ ሰዓት ነው የቀረው፣ ስለዚህ በፍጹም አያገኙኝም።
አሻንጉሊት አልመስልም? ጂሚ በእርግጠኝነት አውቀዋለሁ። አሻንጉሊቶችን ተመሳስሎ ተቀምጦ ነው የሚሆነው። እነዚህ አሻንጉሊቶች ሲያስጠሉ፣ በእናትህ ያናዳሉ። እኔ ጂሚ በሆን ኖሮ የቱ ጋር ነበር የምደበቀው? ያውና ጂሚ አምልጥ አምልጥ አምልጥ! ወይኔ! የስ እውነት ለመናገር ያለፉት 14 ሰዓታት ያህል እየሮጥኩ ነበር። ልክ አጠገቤ ሲደርሱ ተነስቶ የመሮጥ ምንም አቅም አልነበረኝም። ለዛ ነው ጸጥ ያልኩት። እሺ $100,000 አሸናፊ ሆነሃል። በጣም አመሰግናለሁ። ይሄ ለኔና ለቤተሰቤ በጣም ጥሩ ነገር ነው። ትልቅ ነገር ነው። እሺ በጣም ጥሩ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።